በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። እግዚአብሔር የሚወዳችሁ እግዚአብሔርን የምትወዱ በዚህ በሎስ አንጀለስ እንደዚሁም ደግሞ በመላው ዓለም ሆናችሁ ይሄንን በየዕለቱ የእግዚአብሔርን ቃል መጽሐፍ ቅዱስን የምናነብበትን ፕሮግራም የምትከታተሉ አይንተ እግዚአብሔር አባቶች፣ ካህናት፣ ወንድሞች፣ ዲያቆናት በደመ ክርስቶስ የተዋጃችሁ አባቶች፣ እናቶች፣ ወንድሞች፣ እህቶች ሰላም እግዚአብሔር ከእናንተ ጋር ይሁን። እንደምንሰነበታችሁ እግዚአብሔር እየረዳን እግዚአብሔር እየደገፈን ይህን ፕሮግራም ይኸውና ኦሪት ዘፍጥረትን ከምዕራፍ 1 እስከ ምዕራፍ 50 ጨርሰናል። ዛሬ ወደ አዲስ ኪዳን እንመጣና የማቴዎስ ወንጌልን እንጀምራለን። በዚህ ፕሮግራም ላይ ብዙዎቻችሁ የእግዚአብሔርን ቃል ለማንበብ ረድቶኛል፣ ሕይወቴን ለውጧል፣ ኑሮዬን መለስ ብዬ እንዳይ አድርጎኛል እያላችሁ በተለያየ መንገድ እግዚአብሔር ያደረገላችሁን ነገር እየመሰከራችሁ ነው። እግዚአብሔር ይባርካችሁ እላለሁ። እንደዚሁም ደግሞ መጽሐፉን በጨረስን ጊዜ ቃል እንደገባ ነው በኢትዮጵያ ያለችዋን ቤተክርስቲያን እናስባለን ብለናል እና በተለይ ደግሞ በእግዚአብሔር ልቤ ላይ ያስቀመጠውን ባለፈውም ሄጄ ስጎበኝ በእውነት ትልቅ ስራ እየተሰራበት ያለውን ቦታ የቆጠር ገድራ ኪዳነ ምህረት ገዳም በጉራጌ ሀገረ ስብከት ውስጥ ያለች ታላቅ ታሪካዊት የሆነች ገዳም ናት። በዚያ ያሉትን የአብነት ተማሪዎች፣ አበው ገዳማውያን አባቶች እንደዚሁም ደግሞ እየተሰራ ያለውን ህንፃ ቤተክርስቲያንና ልዩ ልዩ ተቋማት ለመርዳት እጃችሁን እንድትዘረጉ በእግዚአብሔር ስም ጠይቄያችሁ ነበረ እና ብዙዎቻችሁ እየተሳተፋችሁ ነው። እግዚአብሔር ይባርካችሁ። በዚህ በተለይ በሎስ አንጀለስ ብዙ ሰዎች እየተሳተፉ ነው። አሁንም ይህንን አገልግሎት በእውነት አንዱ የዚህ አገልግሎት ዓላማ የኢትዮጵያ ቤተክርስቲያንን መደገፍ ነው። ስለዚህ ባስቀመጥኩላችሁ አስቀምጨዋለሁ በኢትዮጵያ ያለውን የባንክ አካውንት እንደዚሁም ደግሞ እዚህም ሎስ አንጀለስ ኮንታክት የምታደርጓቸውን የገዳሙ ድጋፍ ኮሚቴዎችን እነሱን እንድታነጋግሩ በእግዚአብሔር ስም ጠይቃለሁ። ወደ እኔ ገንዘብ መላክ አትችሉምም፣ አልቀበልምም። ወደ እኔ ጋር እንዳትልኩ እሺ። ዛሬ የማቴዎስ ወንጌልን ከመጀመራችን በፊት ስለ ወንጌል እንነጋገራለን፣ እናያለን። ስለዚህ መጀመሪያ ወንጌል ማለት ምን ማለት እንደሆነ እንመለከታለን፣ እናያለን። ከዚያ በመቀጠል የማቴዎስ ወንጌል መግቢያውን አጥር አድርጌ እሰጣችኋለሁ። ዛሬ እንደ መግቢያ ብቻ ነው የምናገረው ማለት ነው። ወንጌል የሚለው ቃል ኢቫንጌሊዮን በግሪኩ ማለት ነው። ከግሪክ የመጣ ቃል ነው፣ የግሪክ ቃል ነው። ቃሉ መልካም ዜና፣ የምስራች ማለት ነው እና በሁለት በኩል ልናየው እንችላለን ብዬ አስባለሁ። ወንጌል የሚለውን ቃል ስንሰማ የመጀመሪያው አንደኛው በአዲስ ኪዳን እግዚአብሔር ያስተላለፈው የማዳን መልእክት በአጠቃላይ ወንጌል ተብሎ ተጠቅሷል። በሌላ በኩል ደግሞ ወንጌል ስንል መጽሐፉን ያመለክታል። መጽሐፍን ማለት አራቱ ወንጌላውያን ማቴዎስ፣ ማርቆስ፣ ሉቃስ እና ዮሐንስ የጻፉትን አራቱን ወንጌላትን ያመለክታል። ስለዚህ ሁለት አይነት ትርጉም እንዳለው ወቁ። ማለት ጌታ ያስተማረው ትምህርት፣ ሐዋርያት የሰበኩት ስብከት ወንጌል ይባላል። ራሱ መልካም ዜና ጉድ ኒውስ ነው ራሱ። ማለት እግዚአብሔር ዓለምን እንደወደደ ሊያድነው እንደፈቀደ ያስተማሩት ስለሆነ መልካም ዜና ይባላል። ለምንድን ነው ወንጌል የተባለው? ምክንያቱም በጥንት ዘመን ለምሳሌ ጦርነት፣ አንድ አገር ወደ ጦርነት ገብቶ የወገን ጦር አሸንፏል ብለው ዜና ይዘው የሚመጡ፣ እንዳሁኑ ሬዲዮ የለም፣ ቴሌቪዥን የለም፣ ወይም ደግሞ ፈጣን የሆነ የሚዲያ ዘዴ የለም እና መልእክተኛ ነው የሚመጣው። መጥቶ የኛ ወገን አሸንፏል ብሎ ይናገራል እና ያንን ወንጌል ይሉት ነበር ግሪኮች፣ መልካም ዜና ይሉት ነበረ። ለምሳሌ በማራቶን የነበረውን ጦርነት ያንን ሮጦ ሄዶ ወንጌል ነበር የተናገረው፣ ግሪኮች እንዳሸነፉ የተናገረበት ማለት ነው። ስለዚህ ልክ እንደዚህ ሁሉ እግዚአብሔር ዓለምን ሊያድን ወደዚህ ምድር እንደመጣ እግዚአብሔር ወልድ በስጋ እንደተገለጠ ሐዋርያት የሰበኩት ያ ኢቫንጌሊዮን ወይንም ደግሞ ወንጌል፣ መልካም ዜና፣ የምስራች ተብሎ ተጠቅሷል እና በአዲስ ኪዳን ውስጥ 72 ጊዜ እንደዚሁም በተለይ ደግሞ በቅዱስ ጳውሎስ መልእክት ውስጥ 54 ጊዜ ማለት በብዛት የተጠቀሰው ጳውሎስ መልእክት ላይ ነውና ወንጌል በዚህ መንገድ ተጠቅሷል። ስለዚህ ወንጌል የሚለው ቃል እንደገና እናገረዋለሁ ለሁለት የተከፈለ ነው ማለት ነው። አንድ
የመዳን መልእክትን የሚናገር ነው። ሁለተኛ ደግሞ 4 ወንጌላት የጻፉትን መጽሐፍት የሚያመለክት ነው ማለት ነው። እንግዲህ ይሄ የመዳን መልእክት ይሄ የእግዚአብሔር ልጅ መገለጥና በእርሱ ሞትና ትንሣኤ እኛ ያገኘነው ደህንነት ወንጌል ብለን ስንጠራ በተለያየ መንገድ በመጽሐፍ ቅዱስ ላይ ተጠቅሶ እናገኘዋለን። ለምሳሌ የማርቆስ ወንጌል ምዕራፍ 1 ቁጥር 14 ላይ የእግዚአብሔር መንግሥት ወንጌል ተብሏል። ሮሜ ምዕራፍ 1 ቁጥር 1 ላይ፣ አንደኛ ተሰሎንቄ ምዕራፍ 2 ቁጥር 2 ላይ እንደዚሁ የእግዚአብሔር ወንጌል ተብሎ ተጠቅሶ እናገኛለን። የሐዋርያት ሥራ ምዕራፍ 20 ቁጥር 24 ላይ የእግዚአብሔር የጸጋው ወንጌል ለጸጋው ወንጌል አሳልፌ አደራ ሰጣችኋለሁ እያለ ሲናገር እናያለን። የእግዚአብሔር መንግሥት ወንጌል፣ የእግዚአብሔር ወንጌል፣ የእግዚአብሔር የጸጋው ወንጌል ተብሎ ተጠቅሷል። እንደገና ደግሞ ሁለተኛ ቆሮንቶስ ምዕራፍ 4 ቁጥር 4 ላይ ደግሞ የኢየሱስ ክርስቶስ ወንጌል ተብሎ ተጠቅሶ እናገኛለን። በሌላ ስፍራ ላይ የክርስቶስ የክብሩ ወንጌል ሁለተኛ ቆሮንቶስ ምዕራፍ 4 ቁጥር 34 ላይ ሁለተኛ ቆሮንቶስ ምዕራፍ 4 ቁጥር 34 ላይ የክርስቶስ የክብሩ ወንጌል ተብሎ ተጠቅሷል። ኤፌሶን ምዕራፍ 1 ቁጥር 13 ላይ ደግሞ የመዳን ወንጌል ተብሎ ተጠቅሷል። እንደዚሁም ኤፌሶን ምዕራፍ 6 ቁጥር 15 ላይ የሰላም ወንጌል ተብሎ ተጠቅሶ እናገኛለን። ስለዚህ ወንጌል ራሱ በተለያየ መንገድ በተለያየ ስም ሲጠራ ታያላችሁ ማለት ነው። የእግዚአብሔር መንግሥት ወንጌል፣ የእግዚአብሔር ወንጌል፣ የጸጋ ወንጌል፣ የኢየሱስ ክርስቶስ ወንጌል፣ የክርስቶስ የክብሩ ወንጌል፣ የመዳን ወንጌል፣ የሰላም ወንጌል ተብሎ ተጠቅሶ እናገኛለን። እንግዲህ ይሄንን ወንጌል ጌታችን መድኃኒታችን ኢየሱስ ክርስቶስ አስተምሮታል። በመጀመሪያ ሲያስተምር ራሱ ማርቆስ ወንጌል ምዕራፍ 1 ቁጥር 14 ላይ እንደምናገኘው ምንድን ነው ያለው? ዘመኑ ተፈጸመ፣ የእግዚአብሔር መንግሥት ቀርባለች፣ ንስሐ ግቡ፣ በወንጌልም እመኑ። ማለት በዚህ የምስራች ቃል እመኑ ማለት መንግሥተ ሰማያት ቀርባለችና ንስሐ ግቡ ወንጌል ናት። ለዚህ ነው አሁን ለምሳሌ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ውስጥ ወንጌል በተሰበከ ቁጥር ወይም ወንጌል በተከፈተና በተነበበ ቁጥር ዲያቆኑ ድምፁን ከፍ አድርጎና አሰምቶ ምን ይላል? መንግሥተ ሰማያት ቀርባለችና ንስሐ ግቡ ይላል። መንግሥተ ሰማያት ቀርባለችና ንስሐ ግቡ ወንጌል ናትች። ወንጌል ሰመራይዝ ተደርጎ ሲቀርብ ምንድን ነው? የእግዚአብሔር መንግሥት ቀረበች ማለት እግዚአብሔር ወደኛ ቀረበ፣ እግዚአብሔር ሁሉ በሁሉ ሊሆን በእኛ ላይ። ስለዚህ እናንተ ተመለሱ፣ ወደ እግዚአብሔር ቅረቡ። ይሄ የምስራች ነው። ይሄ የዋንጌሊዮን ወንጌል ነው ማለት ነው። ስለዚህ ወንጌል የምናምነው ነው ማለት ነው። ንስሐ ግቡ፣ በወንጌል እመኑ። በወንጌል ማመን አለብን። በወንጌል ማመን አለብን። እንደገና ደግሞ ወንጌልን እንድናገለግለው ተጠርተናል፣ እንድንሰብከው ተጠርተናል፣ እንድንጠብቀው፣ እንድንመክተው፣ ለወንጌል እንቅፋት እንዳንሆን ተጠርተናል። በተለያዩ የመጽሐፍ ቅዱስ ክፍሎች ላይ ይህንን እናገኛለን። ስለዚህ የተጠራ ነው በወንጌል እንድናምን ነው። እንደገና ደግሞ አለው የተጠራ ነው በወንጌል እንድናምን ነው። የተጠራ ነው ወንጌልን እንድንሰብክ ነው። የተጠራ ነው ወንጌልን እንድናገለግል ነው። ቅዱስ ጳውሎስ በብዙ ስፍራ ላይ ለምሳሌ ሮሜ ምዕራፍ 1 ቁጥር 1 ላይ ፊልጵስዩስ ምዕራፍ 1 ቁጥር 12 ላይ፣ አንደኛ ተሰሎንቄ ምዕራፍ 3 ቁጥር 22 ላይ እነዚህ ላይ ስንመለከት የወንጌል አገልጋይ እንደሆነ ይናገራል። ስለዚህ ወንጌልን እንድናገለግል ተጠርተናል። በነገራችን ላይ ሁላችንም ይህንን የምትሰሙ በሙሉ የተጠራ ነው የወንጌል አገልጋዮች እንድንሆን ነው። ለወንጌል አገልጋዮች እንድንሆን ተጠርተናል። በተለያየ መንገድ ነው ግን እናገለግላለን። ደግሞ እንደገና ለወንጌል እንቅፋት እንዳንሆን ማስጠንቀቂያ ተሰጥቶናል። ወንጌልን እንድንጠብቀው ተሰጥቶናል። እንግዲህ ይሄ የምስራቹ ቃል፣ ይሄ መልካም ዜና፣ ይሄ ኢቫንጌሊዮን ለተወሰኑ ሰዎች የተሰጠ አይደለም። ለሰዎች፣ ለዓለም ሁሉ፣ ለሰው ልጅ በሙሉ የተሰጠ መልካም ዜና ነው። ለሰው ሁሉ የተሰጠ መልካም ዜና ነው። የመጀመሪያው የሐዋርያት ሲኖዶስ በሐዋርያት ሥራ ምዕራፍ 15 ላይ የምናገኘው ማለት ነው። ይሄንን እውነት ለማስጠበቅ ነበረ የተሰበሰበው። ምክንያቱም ይሄ ኢቫንጌሊዮን፣ ይሄ የምስራች
ለአይሁድ ብቻ ነው ብለው ያሰቡ ነበሩ እና እነ ቅዱስ ጳውሎስ አጥብቀው ተቃወሙ። ቤተክርስቲያን ተሰበሰበች፣ አጸደቀች። ወንጌል ለሰው ልጅ በሙሉ የተሰበከ ነው። ስለዚህ ይህ መልካም ዜና እግዚአብሔር በስጋ መገለጡ፣ በስጋ ማርያም መምጣቱ እና እኛንም ማዳኑ መልካም ዜናው ለሁሉ ለሰው ልጆች በሙሉ የተነገረ ነው። ወንጌልን ለፍጥረት ሁሉ ስበኩ አይደለም የሚለው? ወንጌልን ለፍጥረት ሁሉ ስበኩ፣ ለፍጥረት ሁሉ ስበኩ። የማርቆስ ወንጌል ምዕራፍ 16 ቁጥር 15 ላይ የምናገኘው ይህንን የሚናገር ነው። እንግዲህ ይሄ ወንጌል አለ ማለት የማዳን መልእክት፣ የማዳኑ ስራ በጌታና በሐዋርያት የተሰበከ ማለት ነው እና ይሄ ወንጌል እየተሰበከ እያለ ከነሱ አፍ የተነገረው ጌታ ያደረገው የጌታ ሕይወቱ፣ ሞቱ፣ ትንሣኤውን አራቱ ወንጌላውያን በመጽሐፍ ጽፈውታል። መልእክቱን፣ የጌታን መልእክት በመጽሐፍ ጽፈውታል። እነዚህ አራቱ ወንጌላት ይባላሉ በመጽሐፉ ማለት ነው። ግን እንዳትዘነጉ፣ ይሄንን በደንብ አጥብቃችሁ ያዙልኝ። ወንጌላት ከመጽሐፋቸው በፊት ቤተክርስቲያን ወንጌልን ሰብከዋለች። ሐዋርያት ወንጌልን ሰብከዋል፣ ወንጌልን አስተምረዋል። ያን ወንጌል በመጽሐፍ ተጽፎልናል በአራቱ ወንጌላት እና ቤተክርስቲያን በቀኖና የተቀበለቻቸው፣ የቆጠረቻቸው፣ የቀነነቻቸው አራት ናቸው። የማቴዎስ ወንጌል፣ የማርቆስ ወንጌል፣ የሉቃስ ወንጌል እና የዮሐንስ ወንጌል ናቸው። እነዚህ አራቱ ወንጌላት የተለያዩ የጌታን ሕይወቶች፣ የጌታን ሕይወት፣ የጌታን አነዋወር፣ የጌታን አገልግሎት በተለያየ መንገድ ገልጠውታል እና ከጥንት ዘመን ጀምሮ ማለት ከጥንት ስላችሁ ከነ ቅዱስ ሄሬኔዎስ ዘመን ጀምሮ እነዚህን ወንጌላውያን አራቱን ወንጌላውያን በአራቱ እንስሳት በአርባዕቱ እንስሳት ማለት ሕዝቅኤል ባየው በአራቱ እንስሳት ቤተክርስቲያን መስላቸዋለች። ማቴዎስን በገጸ ብእሲ ማለት በሰው፣ ማርቆስን በገጸ አንበሳ፣ ሉቃስን በገጸ ላይን፣ በመጨረሻ ደግሞ ዮሐንስን በገጸ ንስር መስለዋለች እና ይሄንን ያደረገችበት ደግሞ ምክንያት አለን። በጣም ደስ የሚል ትርጓሜ የምናገኘው በያዕቆብ ዘስሩግ ቅዳሴ ላይ ነው። በቅዳሴ ያዕቆብ ዘስሩግ ላይ ምን ይላል? እነዚህን አራቱን ወንጌላት ማቴዎስ፣ ማርቆስ፣ ሉቃስና ዮሐንስን ባህሪያቸውን ያስቀምጣል እና በጣም በሚገርም ሁኔታ ያስቀምጣል። ምን ይላል? ከቀደሙት አባቶች በኩር ጀምሮ ከዳዊት ዘር በሥጋ መወለድህን የተናገረ ማቴዎስ በሰው የተመሰለ ነው። በቀናች ሃይማኖት በግብፅ ላሉት ስብከትህን ያረዘመ ማርቆስ በሚያገሳ አንበሳ የተመሰለ ነው። ትሕትናህን በአህያና በላም መካከል መተኛትህን በጨርቅም መጠቅለልህን ከእናትህ ከድንግል ጋር በበረት መኖርህን የተናገረ ሉቃስ በላይም የተመሰለ ነው። ከፍ ብሎ የሚወጣ ከፍ ብሎም የሚጮህ የመለኮትን አኗኗር የተረጎመ የጥበብ ባህር የትንቢት ጥልቅ ዮሐንስ በንስር የተመሰለ ነው ይለናል። ስለዚህ እያንዳንዱን አራቱን ወንጌላት እያንዳንዳቸውን ባህሪያቸውን በሚገባ እዚህ ቦታ ላይ ሲያስቀምጥ እናያለን ማለት ነው። ስለዚህ አራቱ ወንጌላት የተለያየ ትኩረት እንዳላቸው እናያለን፣ እንመለከታለን። ዘመናውያን ሊቃውንቶችም ይሄንን ሲያስቀምጡ እንመለከታለን። ስለዚህ ማቴዎስ ክርስቶስ የሕግና የነቢያት ፍጻሜ እንደሆነ ያሳየናል፣ ትኩረት ሰጥቶ ያሳየናል። የማቴዎስ መግቢያውን ስንናገር እንመለከታለን። ማርቆስ ክርስቶስ መከራን የተቀበለ ሰዎችን ሊያገለግል የመጣ የእግዚአብሔር ልጅ እንደሆነ ስልጣኑንም በስራው እንደገለጠ ያሳየናል። ሉቃስ የእግዚአብሔር ማዳን ለሰው ሁሉ እንደሆነ በአጽንኦት ይገልጣል። ጸሎትና የመንፈስ ቅዱስ ስራ ላይ ትኩረት ያደርጋል። በጣም የሚገርሙ አስደናቂ የሆኑ ጸሎቶችን የምናገኘው ለምሳሌ የሉቃስ ወንጌል ላይ ነው። የእመቤታችንን ጸሎት እናገኛለን። ጸሎተ እግዝእትነ ማርያምን፣ ጸሎተ ስምዖንን እናገኛለን። ጸሎተ ዘካርያስን እናገኛለን። ጌታ ደግሞ ብዙ ቦታ ላይ እንደጸለየ ይናገራል። እንደዚሁም ስለ መንፈስ ቅዱስ በጣም ይናገራል ሉቃስ ማለት ነው። ዮሐንስ ደግሞ ዘላለማዊው የእግዚአብሔር ቃል፣ አካላዊ ቃል እግዚአብሔር ወልድ ስጋ መልበሱን ያሳየናል። የክርስቶስን የባህሪ አምላክነት ነው አምልቶ አስፍቶ የሚያሳየን ዮሐንስ ማለት ነው። እንግዲህ እነዚህ አራቱ ወንጌላት ናቸው ማለት ነው። አሁን ወደ ማቴዎስ ወንጌል እንመጣለን እና
የሚቀጥለው ፕሮግራማችን በቀጥታ ወደ ንባቡ ነው የምንሄደው። ግን ዛሬ እንዲሁ አጠር አድርጌ እንናገር። የማቴዎስን ወንጌል የጻፈው ከ12ቱ ሐዋርያት አንዱ የሆነው ማቴዎስ ነው። ከ12ቱ ሐዋርያት አንዱ የሆነው ማቴዎስ ነው እና ይህ ማቴዎስ የዕብራይስጥ ስሙ ሌዊ ይባላል። ከሌዊ ነገድ ምናልባት ሊሆን ይችላል፣ ግን ስሙ ሌዊ ነበር የሚባለው። ማቴዎስ የግሪክ ስሙ ነው፣ ጸጋ እግዚአብሔር ማለት ነው። ጌታ ወደ ሐዋርያነት የጠራው ከቀራጭነት ነው። የማቴዎስ ወንጌል ምዕራፍ 9 ላይ፣ ማርቆስ ወንጌል ምዕራፍ 2 ቁጥር 14 ላይ፣ ሉቃስ 5:27 ላይ እናገኛለን። ሶስቱም ወንጌላት ተናግረዋል የእርሱን አጠራር ማለት ነው። ብዙዎች አባቶች እንደሚስማሙት ማቴዎስ መጀመሪያ፣ በተለይ የጥንት አባቶቻችን እንደሚስማሙ ማቴዎስ መጀመሪያ ወንጌሉን የጻፈው ለአይሁድ ስለሆነ በአራማይክ ቋንቋ ነው የጻፈው። ከዚያ ነው ወደ ግሪክኛ፣ በግሪክ ደግሞ እንደገና የጻፈው። ወይ እንደገና ጽፎታል ወይም ደግሞ ተርጉሞታል። እና የተጻፈበት ዓላማ ለምንድን ነው ካልን ለሶስት ዓላማ ነው የተጻፈው የማቴዎስ ወንጌል። አንደኛ ለትምህርት ነው የተጻፈው፣ ዶግማቲክ ፐርፐዝ አለው። ሁለተኛ ለዕቅበተ እምነት ነው የተጻፈው፣ ማለት አይሁድ በጣም ክርስቶስ መሲህ አይደለም ይሉ ስለነበረ መሲህ እንደሆነ ለማሳየት ነው። ስለዚህ አፖሎጀቲክ ፐርፐዝ አለው። ሶስተኛው ደግሞ ለአምልኮ ለቅዳሴ ነው፣ ሊተርጂካል ፐርፐዝ አለው። ማለት የቀደመችዋ ቤተ ክርስቲያን በአምልኮዋ ውስጥ ከምታነባቸው መጽሐፍቶች መካከል አንዱ የማቴዎስ ወንጌልን ስለነበረ ነው። እንግዲህ ከዚህ የተነሳ ማቴዎስ ሲጽፍ ጠንቅቆ ነው የሚጽፈው። የመጀመሪያ አንደኛ በነቢያት የተነገረለት የዳዊት ልጅ የአብርሃም ልጅ ወልደ እግዚአብሔር ኢየሱስ ክርስቶስ እንደሆነ ይነግረናል። ስለዚህ በጣም ብዙ የብሉይ ኪዳን ጥቅሶችን ይጠቅሳል። በነቢያት የተነገረው ይፈጸም ዘንድ፣ በነቢያት የተነገረው ይፈጸም ዘንድ፣ በነቢያት የተነገረው ይፈጸም ዘንድ፣ ወይም ደግሞ እንዲህ የተባለው ይፈጸም ዘንድ እያለ ብዙ ጥቅሶችን ይጠቅስልናል። ስለዚህ ምንድን ነው የሚያሳየን ካልን በብሉይ ኪዳን ነቢያት የተነበዩት ትንቢት፣ የተነገረው የተቆጠረው ሱባኤ በክርስቶስ መፈጸሙን የሚያመለክት ነው ማለት ነው። ሁለተኛ ክርስትና ላይ በየጊዜው ከተቃጣ ተቃውሞ ለመጠበቅ ክርስቶስ ከድንግል በድንግልና መወለዱን ያሳየናል። ከድንግል በድንግልና መወለዱን፣ ሞቱንና የትንሣኤውን እውነተኛነት ያሳየናል። ለምሳሌ አይሁድ ያቀረቡትን ተቃውሞ ሁሉ በዝርዝር ያቀርበልናል። ኢሳይያስ እነሆ ድንግል ትጸንሳለች፣ ወንድ ልጅም ትወልዳለች፣ ስሙንም አማኑኤል ይሉታል የሚለውን ቃል ራሱ ሲጠቅስልን እናያለን። ስለዚህ እንዲሁም አንዳንዶች ምን ይሉታል? ወንጌሉን የመጀመሪያው የክርስትና አፖሎጂያ፣ የመጀመሪያው የክርስትና የአፖሎጂ መጽሐፍ ብለው ይጠቅሱታል ማለት ነው። መልእክቱ የተጻፈው ለማን ነው? መልእክቱ መጀመሪያ የተጻፈው ለአይሁድ፣ በተለይም ደግሞ በክርስቶስ ላመኑ አይሁዶች ነው። ይሄም ሊታወቅ በጣም አንዳንድ የአይሁድን በዓላት በደንብ አድርጎ ነው የሚገልጣቸው። አያብራራቸውም። ኦልሬዲ ተቀባዮቹ ያውቁታል ብሎ ስለሚያውቅ ማለት ነው። አያብራራቸው። ለምሳሌ ማርቆስ ወንጌል ወይም ደግሞ ሉቃስ ወንጌልን ካያችሁ ማብራሪያ ሲሰጥ እናያለን አንዳንድ ግልጥ ያልሆኑ የአይሁድ ይት ባህሎች ላይ። ነገር ግን ማቴዎስ የተጻፈው ለአይሁድ ነው ማለት ነው። እሺ እንግዲህ ይህ ከሆነ የማቴዎስ ወንጌል አከፋፈሉ እንዴት እንደሆነ እንመለከታለን። የማቴዎስ ወንጌል በ5 ታላላቅ ክፍሎች ልንከፍለው እንችላለን። እንዲሁም ራሱ መጽሐፍ ውስጥ ሳናውቀው ተከፍሎ እናገኘዋለን። በ5 ታላላቅ ክፍሎች የተከፈለ ነው፣ ግን መግቢያና መደምደሚያ ግን አለው። መግቢያና መደምደሚያ አለው እና የማቴዎስ ወንጌልን ስታስቡት ራሱ በውስጡ ያለውን ነው አከፋፈሉ ብዬ እንዳለ ያስቀመጥኩት እንጂ ብዙ የተለያዩ የአከፋፈል ስልቶች አሉ። የተለያዩ መጽሐፍቶችን ስትመለከቱ በዚህ መንገድ ልትከፍሉ ትችላላችሁ፣ በዚህ መንገድ ልትከፍሉ ትችላላችሁ ሊላችሁ ይችላል። እና የመጀመሪያው አንደኛው መግቢያው የንጉሱ መምጣት ነው። ምዕራፍ 1 ከቁጥር 1 እስከ ምዕራፍ 2 ቁጥር 23 ድረስ ያለው ንጉሱ እንዴት እንደመጣ፣ ከማንዘር እንደመጣ ሐረገ ትውልዱ ይቆጠራል። እንደዚሁም ሰብአ ሰገል መጥተው ሲሰግዱለት እናያለን። ስለዚህ ያ ይመጣል የተባለው መሲህ እንዴት እንደመጣ ያሳየናል ማለት ነው። ከዚያ በኋላ
አንደኛው መጽሐፍ የእግዚአብሔር መንግስት መገለጥን ያሳየናል። የእግዚአብሔርን መንግስት መገለጥ ከምዕራፍ 3 እስከ ምዕራፍ 7 ድረስ የምናገኘው ማለት ነው። ከምዕራፍ 3 ቁጥር 1 እስከ 7 እስከ ምዕራፍ 7 ቁጥር 29 ድረስ የምናገኘው ነው። በነገራችን ላይ ማስታወሻዎቹን ይሄን ያነሳሁትን ማስታወሻ በዩቲዩብ ቻናላችን ላይ ፖስት አደርገዋለሁ። ጽሁፉን ፖስት ማድረጊያው ላይ ዩቲዩብ ቻናል ላይ ገብታችሁ ቪዲዮ ፖስት ላይቭ ምናምን የሚላለ፣ ስለዚህ ፖስቱ ላይ ፖስት አደርገዋለሁ። ስለዚህ ማግኘት ትችላላችሁ በደንብ እንድትመለከቱት ማለት ነው። ሁለተኛው መጽሐፍ የገሊላ አገልግሎቱንና ተልእኮውን ያሳየናል። ከምዕራፍ 8 ጀምሮ እስከ ምዕራፍ 11 ድረስ ያንን እናገኛለን። ሶስተኛው መጽሐፍ ከእስራኤል የመጣውን ተቃውሞ ያሳየናል። ማለት በውስጡ መጽሐፍ ያልኩት በውስጡ ያለውን ክፍል ለማሳየት ነው። የጥንት አካሄድ ነው። አንድ ትልቅ መጽሐፍ አለ፣ በውስጡ ግን ክፍል አለው። ስለዚህ ክፍል በሉት፣ ይቅርታ ኮንፊውዝድ እንዳያደርጋችሁ። የመጀመሪያው ክፍል የእግዚአብሔር መንግስት መገለጥ ነው። መግቢያ አለው ብያችኋለሁ፣ የንጉሱ መምጣት። ከዛ የመጀመሪያው ክፍል የእግዚአብሔር መንግስት ወንጌል መገለጥ ነው፣ ከምዕራፍ 3 እስከ ምዕራፍ 7 ድረስ። ሁለተኛው የገሊላ አገልግሎት ነው፣ ከምዕራፍ 8 እስከ ምዕራፍ 11። ሶስተኛው ከእስራኤል የመጣው ተቃውሞ ነው፣ ከምዕራፍ 11 እስከ ምዕራፍ 13። አራተኛው የእግዚአብሔር መንግስትና ቤተክርስቲያንን ምንነት የሚያመለክት ነው፣ ከምዕራፍ 13 እስከ ምዕራፍ 18። አምስተኛው በይሁዳና በኢየሩሳሌም የነበረው አገልግሎት ነው፣ ከምዕራፍ 19 እስከ ምዕራፍ 25። ከዚያ መደምደሚያው የመሲሁ ሕማምና ሞት ነው። ማለት መከራውና ሞቱን የሚያሳይ ነው፣ ትንሣኤውን የሚያሳይ ነው። ያ ከምዕራፍ 26 ጀምሮ እስከ ምዕራፍ 28 ድረስ የሚገኝ ነው። እነዚህን በተለይ ክፍሎች በምትመለከቱበት ጊዜ የሚገርም ነገር ታገኛላችሁ። እነዚህን ቃላት በፈጸመ ጊዜ፣ እንዲህ ብሎ በፈጸመ ጊዜ የሚል ሐረግ ታገኛላችሁ። ስለዚህ ሊቃውንቱ ክፍል ብለው የመደቡት ወንጌላዊው ሲጽፍ እነዚህን ምልክቶች አስቀምጦልናል ይላሉ። ለምሳሌ ምዕራፍ 7 28 ላይ ይሄንን ቃል ታገኛላችሁ። ምዕራፍ 11 ቁጥር 1 ላይ ይሄንን ቃል ታገኛላችሁ። እንደው ያወጣው ባነብላችሁ ይገርማችኋል። ለምሳሌ ምዕራፍ 7 ለምን አላሳያችሁም? ምክንያቱም በጣም ጥልቅ ትምህርት የሚሰጥ ስለሆነ ምዕራፍ 7 ቁጥር 28 ላይ ኢየሱስም ይህን ነገር በጨረሰ ጊዜ ሕዝቡ በትምህርቱ ተገረሙ ይላል እና አሁን ይህንን ነገር በጨረሰ ጊዜ፣ ስለዚህ ምልክት ነው። አንድ ታላቅ ክፍል መደምደሙን የሚያመለክት ነው። ከዛ ምዕራፍ 11 ቁጥር 1 ላይ ኢየሱስም 12ቱን ደቀ መዛሙርቱን ማዘዝ በፈጸመ ጊዜ ይላል። ስለዚህ ከዛ በፊት የነበረው ክፍል እንዳለ መደምደሙን እንመለከታለን ማለት ነው። ከዛ ደግሞ ምዕራፍ 19 ቁጥር 1 ምዕራፍ 19 ቁጥር 1 ኢየሱስም ይህንን ነገር በፈጸመ ጊዜ ይላል። ኢየሱስም ይህንን ነገር በፈጸመ ጊዜ። እንደገና ደግሞ ምዕራፍ 26 ላይ ቁጥር 1 ኢየሱስም እነዚህን ቃሎች ሁሉ በፈጸመ ጊዜ። ስለዚህ አባቶች እነዚህን ቃላት ወንጌላዊው ያስቀመጠው ዝም ብሎ አይደለም፣ በክፍል እያሳየን ነው እና ራሱን የቻለ ታላላቅ ክፍል ነው ብለው ነው ያስቀመጡልን። ስለዚህ እነዚህን እንይዛለን ማለት ነው። እሺ እንግዲህ ይህ ከሆነ ኦርቶዶክሳውያን የማቴዎስ ወንጌልን እንዴት ያነቡታል? እንዴት ነው ማንበብ ያለብን? መጀመሪያ በታሪካዊነቱ እናነበዋለን። ማለት ጌታ በምድር ላይ ሲመላለስ ያደረገውን ስራ፣ ትምህርቱን እናያለን። የመዳናችን ምስጢር ስለሆነ ጌታ ምንድነው ያደረገው ለሚለው ጥያቄ መልስ እንዴት እንደምናገኝ እናያለን። ጌታ ከቤታችን በድንግልና መወለዱን፣ ማስተማሩን፣ መጠመቁን፣ መሞቱን፣ መነሳቱን፣ እነዚህን በሙሉ ታሪካዊ የሆኑትን ነገሮች እናያለን። ሁለተኛ የስጋዊውን ምስጢር እናያለን። ስለዚህ የመጀመሪያው አንደኛው ሂስቶሪካል ነው ማለት ነው። ሂስቶሪካሊ እናየዋለን ማለት ሂስቶሪካል የሆነ መጽሐፍ ነው ማለት ነው። ሁለተኛው ደግሞ ሚስጥረ ስጋዌን የሚገልጥ መጽሐፍ ነው።
ክሪስቶሎጂካል በሆነ መንገድ ነው የምናነበው። ማለት ነው አምላክ ከሰማይ መውረዱን እንመለከታለን እናያለን። የእግዚአብሔር ልጅ ከሰማይ ወርዶ ከእመቤታችን ከቅድስት ድንግል ማርያም ከስጋዋ ስጋ ከነፍሷ ነፍስ ነስቶ በዚህ ምድር ላይ መመላለሱን እንመለከታለን። ስለዚህ ምስጢረ ሥጋዌን እናይበታለን። በሶስተኛ ደረጃ ደግሞ መንፈሳዊነትን እንመለከታለን። መንፈሳዊነት እኛ የምንፈበርከው አይደለም፣ ጌታን የምንመስልበት ነው። ስለዚህ ለቅድስና ሕይወት ለንስሐ ሕይወት መጠራታችንን በማቴዎስ ወንጌል ውስጥ እንመለከታለን ማለት ነው። አራተኛ ነገረ ቤተክርስቲያንን እናይበታለን። በአንተ ላይ ቤተክርስቲያኔን እሰራታለሁ የሚለው እዚያ ላይ ነው። ባልንጀሮቹን ባይሰማ ለቤተክርስቲያን ንገራት የሚለው እዚያ ላይ ነው። በነገራችን ላይ የቤተክርስቲያንን ክብር ከአራቱ ወንጌላውያን በተለየ መንገድ የገለጠው ማቴዎስ ነው። በቃል ቤተክርስቲያን እያለ በጣም እየጠራ የሚናገርበት ማለት ነው። ስለዚህ የቤተክርስቲያንን ነገር እንመለከታለን፣ እናያለን። ስልጣኗንም እናያለን። ቤተክርስቲያን ያላትን ኦቶሪቲ በዚያ ውስጥ እናያለን። እንደገና ነገረ ምጽአትን እንመለከታለን፣ እናያለን። የክርስቶስ መምጣት እንዴት አድርገን መጠበቅ እንዳለብን፣ በምን አይነት መንገድ መጠበቅ እንዳለብን እንመለከታለን፣ እናያለን ማለት ነው። እንግዲህ ይሄ የማቴዎስ ወንጌልን መግቢያና የወንጌላቱን መግቢያ በአጠቃላይ ነው የነገርኳችሁ። አጠር አድርጌ ልናገር። ወንጌል ማለት የምስራች ቃል ነው እና ይህ ወንጌል በሁለት የተከፈለ ነው ብያችኋለሁ። አንደኛ ክርስቶስና ሐዋርያት የሰበኩት ያስተማሩት ነው። ሁለተኛ አራቱ ወንጌላት ደግሞ የጻፉት ነው ብያችኋለሁ። ስለዚህ ክርስቶስ የሰበከውን፣ ክርስቶስ የተናገረውን፣ ሐዋርያት ያስተማሩትን ወንጌል እኛ ልናምነው ይገባል፣ ልንጠብቀው ይገባል፣ ልናገለግለው ይገባል። እንቅፋት እንዳንሆን ልንጠነቀቅ ይገባል። ይሄ ወንጌል ታዲያ በአራት ወንጌላውያን ተጽፎልናል። በመጽሐፍ መልክ በመጽሐፍ ተጽፎልናል። የማቴዎስ ወንጌል፣ የማርቆስ ወንጌል፣ የሉቃስ ወንጌል፣ የዮሐንስ ወንጌል ተብሎ ተጽፏል። የማቴዎስ ወንጌል በ5 ታላላቅ ክፍሎች የተከፈለ ነው። የመጀመሪያው መደምደሚያና መግቢያና መደምደሚያ አለው። ግን መሃል ላይ 5 ታላላቅ ክፍሎች አሉ። እነዚህ 5 ታላላቅ ክፍሎችን ማቴዎስ በአንድ ቃል ለይቶልናል። ይህንን ከፈጸመ በኋላ፣ ይህንን ንግግር ከፈጸመ በኋላ እያለ ለይቶልናል። በዚያ ክፍፍል እናየዋለን። እነዚህ ክፍፍሎች ለምንድን ነው የሚረዱት? ሌላ ምንም የሚያደርጉልን የለም። የበለጠ የማቴዎስ ወንጌልን እንድናጠና እንድንረዳ ያደርግልናል ማለት ነው። እና እነዚህ 5ቱ ታላላቅ ክፍሎች ከጌታ ሐረገ ትውልድና ከሞቱ መካከል ያሉት ምን ናቸው ስንል የእግዚአብሔር መንግሥት መገለጥ፣ የገሊላው አገልግሎቱ፣ ከእስራኤል የመጣበት ተቃውሞ፣ ስለ እግዚአብሔር መንግሥትና ስለ ቤተ ክርስቲያን ያስተማረው ትምህርት፣ በይሁዳ በገሊላና በይሁዳና በኢየሩሳሌም የነበረው አገልግሎት። በቃ አለቀ። አከፋፈሉ እንደዛ ነው። ይህንን ያዙልኝ። ሰላም እግዚአብሔር ከእናንተ ጋር ይሁን። አሁን መግቢያውን ይዛችኋል። ስለዚህ የማቴዎስ ወንጌልን የዳዊት ልጅ የአብርሃም ልጅ የኢየሱስ ክርስቶስ የትውልድ መጽሐፍ ብለን እንጀምራለን። አምላከ ቅዱስ ማቴዎስ በእውነት ወንጌሉን በሰላም ጀምረን እንድንፈጽም አምላካችን ይርዳን። ሰላም እግዚአብሔር ከእናንተ ጋር ይሁን። እንግዲህ ይሄንን የወንጌል ጥናታችንን ለመጀመር እንዴት ነው የተዘጋጃችሁት? እስቲ አስተያየታችሁን ስጡኝ። እንዴት ነው የተዘጋጃችሁት? ማቴዎስ ወንጌልን አብረን ለማንበብ ተዘጋጅተናልና በምን አይነት መንገድ ነው የተዘጋጃችሁት? ከእናንተ አስተያየት እጠብቃለሁ። ሰላም እግዚአብሔር ከእናንተ ጋር ይሁን። ደህና ሁኑ።